ጤና ይስጥልኝ እንደምን ቆያችሁ ውድ ኢትዮጵያውያን። ዛሬ ሐምሌ 30 ቀን 2018 ዓ.ም በዕለቱ መረጃዎች እንደተለመደው አሰናድተን ተመልሰናል። በቅድሚያም ያዝናቸውን ዋና ጉዳዮች በብሔራዊ የምክክር አጀንዳ የአዲስ አበባን የባለቤትነት ጉዳይ በሚመለከት የቀረበው አዲስ አጀንዳ ከፍተኛ ተቃውሞ ገጥሞታል። ፕሮፌሰር ብርሃኑ ነጋና የአማራ ክልል ከፍተኛ አመራሮችን ጨምሮም ስብሰባውን ረግጠው መውጣታቸውም ተገልጿል። ለምን ስብሰባውን ለቀው ወጡ? ምክንያታቸው ምንድነው? እንዲሁም በተሳታፊዎች ላይ የተደረገ ነው ስለተባለው የገንዘብና የጸጥታ ኃይሎች ተጽዕኖ በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ነጋም ለቀው ከመውጣታቸው በፊት ተናግረውታል የተባለው ንግግር እጃችን ገብቷል። እሱንም እንመለከታለን። በተጨማሪም ኮሚሽኑ በሂደት ላይ ስለታዩ አድሎች የሰጠውን ምላሽም እናካፍላለን። በሌላ በኩል የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የህወሓት ጄኔራሎች ቢሮዎቻቸውን ከመቀለ ወደ አክሱም ማዘዋወራቸውንና ወደ ኤርትራ ማቅናታቸውን በይፋ ገልጸዋል። አምባሳደር ሱሌማን ደንደፈው የሐሰተኛ ኦፕሬሽን በማለት የገለጹት የጥፋት ዕቅድም እንዲሁም በራያ ግንባር በየዕለቱ እየተደረገ ያለውን ወታደራዊ እንቅስቃሴ በተመለከተም የደረሱን አዳዲስ መረጃዎች አሉ። ወደ ኤርትራም በሚቀጥለው ሳምንት ዲፕሎማቶች ጉብኝት ለማድረግ ቀጠሮ መያዛቸውም ተመላክቷል። የጉዞአቸውም ዓላማ ተገልጿል። በዝርዝር እንመለከተዋለን። በሌላ በኩል ሌተናንት ጄኔራል ይልማ መርዳሳ በቀጠናው ያለው የኃይል አሰላለፍ ተለዋዋጭና የማይገመት ነው ብለዋል። ጄኔራሉ ከዚህ ባሻገርም ከፊታችን ታላላቅ ተልእኮች ይጠብቁናል ያሉበትን ነጥብም ዳሰናል። አድማጮቻችን እነዚህን መረጃዎች በስፋትና በጥልቅ የምናቀርባቸው መሆኑን ቃል እየገባን አሁን በቀጥታ ወደ ዝርዝር ዘገባዎች እንሻገራለን። አብራችሁን ቆዩ። በቅድሚያም በአዲስ አበባ እየተካሄደ በሚገኘው ብሔራዊ የምክክር አጀንዳ ውይይት ሂደት ላይ የአዲስ አበባን ጉዳይ በተመለከተ ከፍተኛ የአገሪቱ ባለሥልጣናትን ጨምሮ በርካታ ተሳታፊዎች ውይይቱን አቋርጠው መውጣታቸው ታውቋል። ከውይይቱ ተሳታፊዎች በደረሰንና ባረጋገጥነው መረጃ መሠረትም በአዲስ አበባ ጉዳይ ላይ ይመክር ከነበረው ቡድን ውስጥ ከኦሮሞ ብሔር ተወካዮች ውጭ አብዛኞቹ የሌሎች ክልሎችና ብሔሮች ተወካዮች መድረኩን ረግጠው ወጥተዋል። በተለይም ከአማራ ክልል የመጡ ተወካዮች፣ ተሳታፊዎችና የአማራ ብልጽግና አመራሮች ከስብሰባው መውጣታቸው ተገልጿል። ለተቃውሞ ምክንያት የሆነው ደግሞ ቡድኑ ቀደም ሲል የደረሰበትን የውይይት ደረጃ ወደ ኋላ በመመለስ አዲስ ሐሳብ በኦሮሚያ ተወካዮች በኩል እንዲቀርብ መደረጉ ነው የተባለው። በመጀመሪያው ምዕራፍ አዲስ አበባን በተመለከተ 4 አማራጮች ቀርበው ነበር። እነሱም አዲስ አበባን ራሷን የቻለች ክልል እንድትሆን፣ ሁለተኛ ራስ ገዝ እንድትሆን፣ ሶስተኛ የፌዴራል አካል እንድትሆን ወይም አራተኛ የኦሮሚያ ክልል እንድትሆን የሚሉ አማራጮች ነበሩ። በሂደት ግን የፌዴራል አካል ትሁንና የኦሮሚያ አካል ትሁን የሚሉ 2 አማራጮች ብቻ ቀርተው ውይይት ሲደረግባቸው ቆይቷል። ይሁን እንጂ በአብዛኞቹ ተሳታፊዎች ዘንድ የፌዴራል አካል ትሁን የሚለው ሐሳብ ድጋፍ እያገኘ መምጣቱን ተከትሎ ይህን አቋም በደገፉ ተሳታፊዎች ላይ የተለያዩ ጫናዎች ሲደረጉ ቆይተዋል። በመጨረሻም ቀደም ሲል ያልተወያዩበት አዲስ አበባ የኦሮሚያ ዋና ከተማና የፌዴራል መቀመጫ ትሁን የሚል አዲስ አጀንዳ በኃይል በትላንትናው ዕለት እንዲካተት መደረጉ ከፍተኛ ባለሥልጣናትን ጨምሮ የክልሉ ተወካዮች አዳራሹን ለቀው እንዲወጡ ምክንያት ሆኗል ነው የተባለው። ከስብሰባው በቁጣ ከወጡት መካከልም የትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋን ጨምሮ የአማራ ክልል ባለሥልጣናት ይገኙበታል። ከእነዚህ መካከል የቀድሞ የክልሉ ኮሚኒኬሽን ኃላፊ አቶ ግዛቸው ሙሉነህ፣ ዶክተር ደሴ ጥላሁንና አቶ አማረ ሰጤ ይገኙበታል። ተሳታፊዎች ስብሰባውን ረግጠው መውጣታቸውን ተከትሎም ኮሚሽኑ በመንግሥት ባለሥልጣናት በኩል ጫና ማድረጉንና የተሳታፊዎችን ቅሬታ አምኖ መቀበሉንም ሰምተናል። በተለይም ዋና ኮሚሽነሩ ፕሮፌሰር መስፍን ትናንት በሰጡት መግለጫ በአዳራሹ የተገኙ ባለሥልጣናትን ጠቅሰው በሂደቱ ላይ ተጽዕኖ ለማሳደርና ኃይል ለማሳየት መሞከር እንደሌለባቸው በይፋ ማሳሰባቸው ይታወሳል። ከውይይቱ መድረክ ውጭም የፌዴራል የጸጥታ ኃይሎች ተሳታፊዎችን ለብቻቸው በማነጋገር ያልተገባ ተጽዕኖ እያሳደሩ መሆኑም ተሰምቷል። ተሳታፊዎች አቋማቸውን እንዲቀይሩም እስከ 200 ሺህ ብር የሚደርስ ክፍያና ለቤተሰቦቻቸው ጭምር የሚከፈል አበል ቃል የተገባላቸው መኖራቸውን የሚጠቁሙ መረጃዎችም ደርሰውናል። በተጨማሪም የኦነግ መስራችና የቀድሞ አመራሮች የነበሩት አቶ ሌንጮ ለታና አቶ ቀጀላ መርዳሳ የመሳሰሉ
በአዲስ አበባ ጉዳይ ላይ የጠራ አቋም ያላቸው ፖለቲከኞች በአወያዩነትና በኤክስፐርትነት መመደባቸው ሌላው የቅሬታ ምንጭ ነበረም። እነዚህ ግለሰቦች በአዲስ አበባ የኦሮሚያ አካል ትሆን የሚለውን አቋም በግልጽና በስውር ለማስረጽ ሞክረዋል መባላቸው ሌላው የተቃውሞ ምክንያት እንደነበረም መግለጻችን ይታወሳል። በመድረኩ ላይ ከተንጸባረቁ ተቃውሞች መካከልም ከኦሮሚያ ብልጽግና ተወካዮች በኩል የቀረበው አዲስ አቋም ቀደም ሲል ፓርቲው በአዳማ በነበረው ስብሰባ ከያዘው መግባባትም የተለየ መሆኑ በሌሎች ክልሎች የብልጽግና አባላት ዘንድም በስፋት ተነስቷል። በተለይም ፕሮፌሰር ብርሃኑ ነጋ በአዲስ አበባ ላይ ያነሳችሁት ጥያቄ አሳዛኝ ነው። በዚህ መመዘኛ ከሆነ የህዳሴው ግድብ የቤኒሻንጉል ክልል ብቻ ይሆናል፣ እየተገነባ የሚገኘው የማዳበሪያ ፋብሪካም የሶማሌ ክልል ብቻ ነው ማለት ነው በማለት ተቃውሟቸውን በግልጽ አሰምተው ረግጠው መውጣታቸውን የሰማ ነው። የአማራ የሶማሌና የሌሎች ክልሎች አመራሮችም በአዳማ ከተስማሙበት ውጪ የኦሮሞ ብልጽግና አዲስ አጀንዳ ይዞ መምጣቱን በመቃወም መድረኩን ጥለው ወጥተዋል። የፓርቲው አመራርም አዲስ አበባ የኦሮሚያ አካል ትሁን የሚል አቋም ባልነበራቸው አባላቱ ላይ አቋማችሁን አስተካክሉ የሚል ማሳሰቢያ ከዚህ ቀደም መስጠቱ የተገለጸ ቢሆንም የአቋም ለውጥ ግን እስካሁን አለመታየቱ ነው የተገለጸው። በአሁኑ ወቅት የአዲስ አበባ እንዲሁም በድሬዳዋና በሌሎች የወሰን ጉዳዮች ላይ በጋራ መግባባት ላይ መድረስ ባለመቻሉም ውይይቱ ለ3 ተጨማሪ ቀናት እንዲራዘም ተደርጓል። በቀጣይም ሂደቱ ሊራዘም እንደሚችል ግምቶች አሉ። ኮሚሽኑ በአወያዮቹ በኤክስፐርቶችና በአንዳንድ ኮሚሽነሮች ላይም የቀረበበትን ያድሎ ቅሬታ አምኖ ጉዳዩን መርምሮ እርምጃ እንደሚወስድም አስታውቋል። በሌላ ዜና በሽረርና አቅራቢያ ከቀናት በፊት ተቀስቅሶ የነበረው ግጭት መቆሙን ተከትሎ አዳዲስ የግጭት መረጃዎች ባይኖሩም ከፍተኛ የጦርነት ዝግጅት እየተደረጉ መሆኑን የሚያመላክቱ መረጃዎች እየወጡ ነው። በህወሓት ላይ በሚሰነዝሯቸው ጠንካራ ያሉ ትችቶች የሚታወቁት በሶማሌ የኢትዮጵያ አምባሳደር ሱሌማን ደንደፎም የህወሓት ጄኔራሎች አስመራ ገብተዋል ሲሉ በይፋ ክስ አቅርበዋል። አምባሳደሩ ባለፉት ቀናት በተለያዩ ድረገጾች ላይ የወጡ መረጃዎችን በመጥቀስም የህወሓት ኃይሎች በትግራይ ክልል የሐሰተኛ ኦፕሬሽን ለመፈጸም ማቀዳቸውን ገልጸዋል። እንደ እርሳቸው ገለጻም ቀደም ሲል በሐውዜን እንደተደረገው ሁሉ የትዕምነት ንብረት የነበሩ ኢንዱስትሪዎችንና መሠረታዊ የልማት ተቋማትን በረቀቀ ዘዴ በማውደም ጥፋቱን በመንግስት ላይ ለማላከክ እየሰሩ መሆኑን መረጃዎች ይጠቁማሉ በማለት በመሆኑም የትግራይ ህዝብ ሀብትና ንብረቱን ነቅቶ መጠበቅ አለበት ሲሉ አምባሳደሩ መልእክት አስተላልፈዋል። አምባሳደር ሱሌማን ደንደፎ አክለውም የህወሓት ጄኔራሎች ጉዞአቸውን ሸክፈው ወደ ኤርትራ ቢሮአቸውን ደግሞ ከመቀለ ወደ አክሱም በማዞር ላይ እንደሚገኙ ገልጸዋል። በተጨማሪም በግዳጅ የተመለመሉ ታጣቂዎች ምንም አይነት የውጊያ ፍላጎትና ሞራል እንደሌላቸው በተደረገ ግምገማ ማረጋገጡንም ጠቁሟል። በተያያዘ ዜና ከሰሞኑ ካገረሸው ውጊያና ኤርትራ በቀጠናው እያሳየችው ካለው ጣልቃ ገብነት ጋር በተያያዘ ከአሜሪካና ከአውሮፓ ህብረት የተወጣጣ የልዑካን ቡድን በሚቀጥለው ሳምንት ወደ አስመራ ጉብኝት ለማድረግ ቀጠሮ መያዙ ተሰምቷል። ቡድኑ የኤርትራ መንግስት በሱዳንና በኢትዮጵያ ጉዳዮች ላይ ስላለው ጣልቃ ገብነት እንዲሁም በተለይም በኢራን ጉዳይ ላይ ከኤርትራ ባለስልጣናት ጋር ይወያያል ተብሎ ይጠበቃል። በሌላ በኩል በአሁኑ ወቅት በሸረርና አካባቢ ያለው ሁኔታ በአንጻራዊ ሁኔታ የተረጋጋ ቢሆንም በራያ ግንባር ግን ከፍተኛ ወታደራዊ እንቅስቃሴዎች እየተከናወኑ መሆኑ ተገልጿል። በተለይም ሐምሌ 29 ቀን ረቡዕ ከፍተኛ ቁጥር ያለው የህወሓት ሰራዊት በታጣቂዎችና በከባድ የጭነት መኪኖች ተጭኖ እንደ አዲ ሽሁ እና መሆኒ ባሉ ከተሞች መግባቱ ተረጋግጧል። ቀደም ሲል ተቀብረው ወይም ደግሞ ተደብቀው የነበሩ ልዩ ልዩ ከባድ መሳሪያዎችና መድፎችም ወጥተው እንደ ውዳሴ ኮረራና ጎርጃለን ባሉ ስልታዊ ቦታዎች ላይ የተተከሉ መሆኑ ታውቋል። ትምህርት ቤቶች የጥቃት ኢላማ አይሆኑም የሚለውን እድል በመጠቀምም ህወሓት በራያ የሚገኙ ትምህርት ቤቶችን እንደ ጦር ሰፈር እየተጠቀመባቸው መሆኑን ቀደም ሲል መዘገባችን ይታወሳል። ይህንኑ የሚያረጋግጡ መረጃዎችም እንደሚያመላክቱት በመሆኒ ከተማ የሚገኙት መሆኒ ሁለተኛ ደረጃ ሀየሎም አርያና ዶጎል የተባሉ ትምህርት ቤቶች
ለሰራዊቱ ማረፊያነትና ለጦር መሳሪያ ማከማቻነት እያገለገሉ ይገኛሉ ነው የተባለው። በራያ ዘቦ ወረዳም አዳዲስና ነባር ታጣቂዎችን የሚቀላቀልና የመሳሪያ ልምምድ የማድረግ ስራዎችም እየተከናወኑ መሆኑም ተጠቁመዋል። ይህንን የሰራዊት እንቅስቃሴ ተከትሎ መከላከያ ሰራዊቱም ሊሰነዘር የሚችለውን ጥቃት ለመመከት በሚል በተመሳሳይ መልኩ የኃይል ዝግጅት በአፋር በኩልና በራያ አቅጣጫዎችም እያደረገ መሆኑን ከስፍራው የሚወጡ መረጃዎች አመላክተዋል። የአየር ኃይል ዋና አዛዥ በቀጠናው ያለው የኃይል አሰላለፍ ተለዋዋጭና በየጊዜው ተቀያያሪ ነው አሉ። ሌተናንት ጄኔራል ይልማ መርዳሳ በድሬዳዋ በመገኘት ባደረጉት ንግግር ኢትዮጵያን ለመፈታተን የሚሞክሩ ጠላቶችን መመከትም ሆነ ድባብ መምታት የሚያስችል ጠንካራ ተቋም ገንብተናል ያለው ሲሆን ጄኔራሉ በቀጣይም ታላላቅ ተልእኮዎች ከፊታቸው እንደሚጠብቋቸው የጠቀሱ ሲሆን የተልእኮዎችን ዝርዝር ባይገልጹም አስፈላጊውን ዝግጅት እየተደረገ መሆኑን ግን አጽንኦት ሰጠው ተናግረዋል። በቅርቡ በሸረርና ግንባር በተካሄደው ውጊያ የአየር ኃይሉ የድሮን ቴክኖሎጂን በመጠቀም በህወሓት ከባድ ተሽከርካሪዎች ላይ ጉዳት ማድረሱ የሚታወስ ሲሆን በተመሳሳይ ህወሓት ለመጀመሪያ ጊዜ ካሚካዜ የተባሉ አጥፍቶ ጠፊ ድሮኖችን መጠቀሙ ለህወሓት ቅርበት ባላቸው ሚዲያዎች በኩል ተዘግቧል። ጄኔራል ይልማ በዚህ ጉዳይ ላይ ቀጥተኛ አስተያየት ባይሰጡም መከላከያ ሰራዊቱ የውጊያ ውዱን ታሳቢ በማድረግ በሰው ኃይልና በቴክኖሎጂ ረገድ ከፍተኛ ለውጥና ዝግጅት እያደረገ ይገኛል ሲሉ ገልጸዋል። የጄኔራሉ ንግግር ሌላኛው ትኩረት የሚስበው ነጥብ በቀጠናው ስላለው ተለዋዋጭና የማይገመት የኃይል አሰላለፍ የገለጹት ነው። ከዓመታት በፊት በህወሓትና በፌዴራል መንግስቱ መካከል ግጭት በተከሰተበት ወቅት ኤርትራ ከመንግስት ጎን ተሰልፋ በውጊያው መሳተፏ የሚታወስ ቢሆንም በአሁኑ ወቅት ግን አሰላለፏን በመቀየር ከህወሓት ጋር መቆሟ ይነገራል። ጄኔራሉም በቀጠናው ያለው የኃይል አሰላለፍ ተለዋዋጭና ሊገመት የማይችል ነው ማለታቸውም ይህንን ወቅታዊና ተለዋዋጭ የፖለቲካ ሁኔታ የሚያንጸባርቅ ይመስላል።